በአዲስ አበባ ከተማ 104 የጤና ተቋማት እንዳሉ የአዲስ አበባ ጤና ቢሮ መረጃ ያመለክታል። ከነዚህ የጤና ተቋማት ውስጥም በላቦራቶሪ አገልግሎት ደረጃ ከፍተኛ ወይም ባለ 5 ኮከብ ደረጃን የያዙ የጤና ተቋማት 30 ስለመሆናቸው ከቢሮ ያገኘነው መረጃ ይጠቁማል። የአዲስ አበባ ጤና ቢሮም በላቦራቶሪ አገልግሎት የላቀ ደረጃ ያላቸው 30ዎቹን ጨምሮ ከባለ 3 እስከ ባለ 5 የኮከብ ደረጃ ላሉ ጤና ተቋማት እውቅና ሰጥተዋል። 5 ስታር በማምጣት ተሸላሚዎች ናቸው። በአዲስ አበባ ከተማ የሚገኙ ሆስፒታሎችና ጤና ጣቢያዎችን ባካተተው የላቦራቶሪ ምዘና 30 ተቋማት በዓለም አቀፍ ደረጃ ተወዳዳሪና ከፍተኛውን የምዘና ደረጃ ያሟሉ ሆነው መገኘታቸውም ተገልጿል። ኤክስተርናል የምንላቸው ከቢሮ ውጭ የሆኑ ገለልተኛ የሆኑ በላቦራቶሪ ላይ ብዙ ስራ የሚሰሩ ተቋማቶች ክትትል አድርገውበት ምዘና አድርገውበት በዚያ መሰረት የወጣ ውጤት ነው። 30ዎቹ ከጥራት አንጻር ወደ ወይም ስልምታ በምንለው ምዘና 30ዎቹ 5 ስታር አሉ። 14 ደግሞ ወደ 4 ስታር ላይ የገቡ አሉ። 2 ብቻ ከ2 ስታር የሆኑ 2 ብቻ አሉ። ሌሎቹ ግን 3 እና ከ3 በላይ ስታር ይኖራቸዋል ብለን አቅደን ነበረ። ከዚያ ውስጥ እንግዲህ 2 ብቻ ናቸው ከቅዳችን በታች። እውቅናው በጤና ተቋማቱ አዎንታዊ ፉክክርን የሚፈጥር ስለመሆኑ እውቅና የተሰጣቸው የጤና ተቋማት ገልጸዋል። እውቅናው በጤናው ዘርፍ የሚሰጡ አገልግሎቶችን የተሻሉና ተመራጭ ለማድረግም ያግዛል ተብሏል። በማይክሮባዮሎጂ የሚሰጠው የላቦራቶሪ ምርመሪያችን በ5 ዘርፍ የአይኤስኦ 15189 ስታንዳርድን ያሟላበት ነው። ይሄ ማለት በእኛ ሆስፒታል የሚሰሩ እነዚህ እዚህ ላይ የተመዘገቡት ምርመራዎች በየትኛውም ሀገር ቢሄዱ ተቀባይነት የሚኖራቸው ውጤቶች ስለሆኑ በዚህ በውጤቱ ባገኘነው ነገር በጣም ደስተኛ ነን። የተሻለ ሆነን ለመገኘት ሌላም ተጨማሪም አክሬዲት ለመሆን በሌሎች ቴስቶች ባሉት ቴስቶች ማለት ነው ካሉት ቴስቶች አሁን በእኛ ለምሳሌ 60 ቴስቶች እንሰራለን። ከዛ ቴስቱ አንዱን ደግሞ ወይም 2 ተጨማሪ አክሬዲት እየሆነን ጥራት ያለውን ታካሚዎች የተሻለ አገልግሎት እንዲያገኙ እንሰራለን። ጤና ጣቢያዎቻችን መካከል ላይ የውድድር መንፈስ ይፈጠራል። በዛው ልክ ደግሞ በተለይ ላቦራቶሪ ዘርፍ ላይ ያሉ ባለሙያዎችንም ዲፓርትመንት ሄዶችም ጭምር በፉክክር መንፈስ ነው ይሄ ሽልማት ይዞ የሚሰሩትና ለቀጣይ ደግሞ ኤኒ ጉለቶች ላይ ቀጣይ የተሻለ ስራ ለመስራት ስለሚያስፈልግ እነሱም ደግሞ ያበረታታል ብዬ አስባለሁ። ጎን ለጎን ደግሞ ለህብረተሰባችንም ጭምር አገልግሎት አሰጣጡ ላይ የተሻለ የመሻሻል ሁኔታዎች ይኖራል ብዬ አስባለሁ። የጤና ስራ ሌት ከቀን መስራት የሚጠይቅ ሰው ላይ የሚሰራ ሰብአዊነትም ያለበት ስለመሆኑ አንስተው ለቀጣይ ስራ የበለጠ ትጋትና ተነሳሽነት ለመስራት የሚገፋፋ ነውም ሲሉ አንስተዋል። የተሰጠን የአናውንስመንት እኛ ተጨማሪ አክሬዲት እንድናረግ አበረታቶናል፣ ደግፎናል። በተቻለ አቅም አብዛኛውን ቢቻል ደግሞ ሁሉንም የምንሰጣቸውን ላቦራቶሪ ምርመራዎች ኢንተርናሽናል ስታንዳርዳቸውን የጠበቁ በማድረግ እንዲሁም ደግሞ ያን ደግሞ አፕሩቭ የሚደረግበት ሬጂስተር በማስደረግ በአይኤስኦ ሁሉንም በዚህ ዘርፍ በማስመዝገብ ለመስራት ነው ያቀድነው። ዲፕሊ ሙሉ በሙሉ የአንድ አመት ስራ ነው። የአንድ አመት ስራ ሆኖ በጣም ዲፕሊ ላቦራቶሪ ዘርፍ ላይ ጤና ጣቢያዎቻችን የተፈተሹበት አግባብ ነው ማለት ይቻላል። በዚህ ነው እውቅናው ያገኘነው ዛሬ ማለት ነው። አዲስ አበባ ከተማ ለጤናው ዘርፍ በተሰጠው ትኩረት ከጊዜ ወደ ጊዜ ወደ መንግስት የጤና ተቋማት የሚመጡ ተገልጋዮች ቁጥር ስለመጨመሩም ተመላክቷል።